ቀይ ወጥ እየበሉ የተጫወቱ ተጫዋቾች አሉ ይታወቃል። ቅዱስ ጊዮርጊስ በችግሩ ሲያልፍ የመጀመሪያው አይደል። ይሄን ክለብ ይዘህ ስላንተ ክብርና ዝና ማሰብ የአብነት ክብር የንዋይ ክብር ከቅዱስ ጊዮርጊስ እኮ አይበልጥም። ቅዱስ ጊዮርጊስ አሁን ላይ ህልውናው ያለው በእነሱ እጅ። እነሱ ይህንን ስልጣን መልቀቅ እስካልቻሉ ድረስ የቅዱስ ጊዮርጊስ ህልውና አደጋ ውስጥ መውደቁ አይቀርም። የቅዱስ ጊዮርጊስ ስራ አመራር ቦርድ ሽኩቻ አሁንም አልቆመም። ሰላም ጤና ይስጥልኝ ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁልን? የብስራት ሀታ ፕሮግራማችን አሁን ጀምሯል። በዛሬው የብስራት ሀታ ፕሮግራማችን በቅዱስ ጊዮርጊስ ስፖርት ማህበር የፋይናንስ ቀውስ፣ የፊፋ እገዳና እንዲሁም የአመራር ውዝግብ ዙሪያ ቆይታ እናደርጋለን። ፕሮግራም አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደሰንበትና እኔ አንተነህ ታረቀ ከመላው ስቱዲዮ ባለሙያዎች ጋር በጋራ ሆነን አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መሌ ሰላም ነው? እንዴት አለ? ሁሉ ሰላም? ሁሉ መልካም መልካም። በዛሬው የብስራት ፕሮግራማችን በቅዱስ ጊዮርጊስ ስፖርት ማህበር የፋይናንስ ቀውስ፣ የፊፋ እገዳ እንዲሁም የአመራር ውዝግብ ከየት ወደ የት በሚለው ርዕሰ ጉዳይ ላይ ቆይታ እናደርጋለን። ቅዱስ ጊዮርጊስ ስፖርት ማህበር የኢትዮጵያ እግር ኳስ ኩራት፣ የኢትዮጵያ እግር ኳስ ቀንድል ግን የኢትዮጵያ እግር ኳስ ቀንድል፣ የኢትዮጵያ እግር ኳስ ኩራት አሁን ከመቼውም ጊዜ በበለጠ የህልውና አደጋ ተጋርጦበታል። የፋይናንስ ቀውስ እንዲሁም ደግሞ ከፊፋ ድረስ የመታገድ አደጋም ተጋርጦበታል። ይህ ጉዳይ ከየት ወደ የት ያደርሰዋል የሚለውን ጉዳይ ዛሬ በስፋት እንመለከታለን። እንግዲህ በትናንት በወጣው መረጃ መሰረት ፊፋ ደሞዝ ለተጫዋች ባለመክፈሉ ምክንያት ተጫዋቾችን እንዳያዘዋውር እግር ጥሎበታል። ይህንን ምክንያት መነሻ በማድረግ ግን በርካታ በቅዱስ ጊዮርጊስ ዙሪያ የሚነሱ ጉዳዮችን በደንብ እናያለን። የአሁናዊው የፋይናንስ ቀውስ ሁኔታ ምንድነው የሚለውን በስፋት እንመለከታለን። እንዲሁም ደግሞ የቅዱስ ጊዮርጊስ የአመራር ሽኩቻ ምክንያት ምንድነው? ይህ የአመራር ሽኩቻስ ወዴት ያደርሰዋል የሚለውን ጉዳይ እንመለከታለን። እንዲሁም የቅዱስ ጊዮርጊስ ስፖርት ማህበር አሁን ያለው በተለይ ደግሞ በሚዲያ ላይ የሚያሳድረው ተጽዕኖ ሲህ የአመራር ሽኩቻ፣ የፋይናንስ ቀውስ አልሸነፍ ባይውን እንዲሁም ደግሞ አይበገሬውን ቅዱስ ጊዮርጊስ በሚዲያ ላይ እያሳደረበት ያለው ተጽዕኖስ ምንድነው የሚለውን ጉዳይ እናነሳለን። እንዲሁም ደግሞ የመፍትሄ ሀሳብ የምንላቸውን ጉዳይም ወደ በኋላ ላይ እንጠቁማለን። ዛሬ እንግዲህ ስለ ቅዱስ ጊዮርጊስ ማውራት በጥቅሉ ስለ ኢትዮጵያ እግር ኳስ ማውራት ነው። የኢትዮጵያ እግር ኳስ ፈርቀዳጅ፣ የኢትዮጵያ እግር ኳስ ምልክት ነው። ስለዚህ ስለ ቅዱስ ጊዮርጊስ ማውራት በእንደዚህ አይነት ሁኔታ ማውራት ከባድ ነው። በእርግጥ ግን አሁን ላይ ያለው ቅዱስ ጊዮርጊስ ግን እንደዚህ አይነት ወሬዎችን እንድናወራ እያስገደደን ነው። በስፋት እንመለከተዋለን ዛሬ። እንግዲህ የኢትዮጵያ እግር ኳስ ብቻ ሳይሆን የኢትዮጵያ ስፖርት መስራች የሆነው ቅዱስ ጊዮርጊስ ዛሬ ላይ የአንድ ወር ደሞዝ እንኳን መክፈል ያቃተው ክለብ ሆኗል። በኢትዮጵያ እግር ኳስ ታሪክ ውስጥ ለዘመናት ቅዱስ ጊዮርጊስ የብልጽግናና የበላይነት ምልክት ነበረ። አሁን ግን ትልቅ ቀውስ ውስጥ ገብቷል። በቅዱስ ጊዮርጊስ ክለብ ታሪክ በተለይም ከ1975 ዓመተ ምህረት ወዲህ ቅዱስ ጊዮርጊስ የአንድ ወር ደሞዝ እንኳን መክፈል ሲያቅተው ይህ ለመጀመሪያ ጊዜ ነው። ካሁን ቀደም እንዲህ አይነት ቀውስ ገጥሞት አያውቅም። ቅዱስ ጊዮርጊስ ባለፉት ዓመታት በተለይም እስከ 2011 የውድድር ዘመን ጊዜ ድረስ በነበሩበት ጊዜያቶች ውስጥ የአንድ ወር ደሞዝ መክፈል ሊያቅተው አይደለም፣ አብዛኞቹ የቡድኑ ተጫዋቾች 50% እና ከዛ በላይ ቅድሚያ ክፍያ ተከፍሏቸው ይጫወቱ እንደነበረ ብዙዎቻችን የምናውቀው ሀቅ ነው። ዛሬ ላይ ግን ቅዱስ ጊዮርጊስ ያውም አነስተኛ ክፍያ ለሚያጫውታቸው ተጫዋቾቹ ደሞዝ መክፈል የማይችልበት ደረጃ ላይ ደርሷል። ይህ ብቻ አይደለም። ቅዱስ ጊዮርጊስ ህዝባዊ ክለብ፣ ዲሞክራሲያዊ የአሰራር ስርዓት የነበረው ክለብ እንደነበረም እናውቃለን። ነገር ግን ይህ ህዝባዊ ክለብ፣ ይህ ህዝባዊ ቡድን ዛሬ ላይ በራሱ አባላቶች ክስ ተመስርቶበት ፍርድ ቤት ተጉዟል። ለምን የሚለውን ዛሬ በስፋት የምንመለከት ይሆናል። የቅዱስ ጊዮርጊስ ጉዳይ አሳሳቢነቱ፣ ቀውስነቱ ዛሬም እንደቀጠለ ነው። መቆያው ማቆሚያው መቼ ነው የሚለውን በደንብ ዛሬ እንፈትሻለን። በሚገባ ቅዱስ ጊዮርጊስ በቅርቡ 9ኛ ዓመቱን አክብሯል። በ9ኛ ዓመት ባህሉ ግን ስለ ቅዱስ ጊዮርጊስ ህልውና ነው እየተወራ ያለው። 90 ዓመታትን የቆየው ክለብ የትናንት ታሪኮቹ ዛሬም ቀጥለው ሳይሆን ግን የትናንት ታሪኮቹም
በሚያደበዘዝ ጭምር በገዛ ልጆቹም በመካሰስ እንዲሁም ደግሞ በፋይናንስ ቀውስ ውስጥ የሚገኝ ክለብ ሆኗል። ቅዱስ ጊዮርጊስ እንግዲህ በኢትዮጵያ እግር ኳስ ውስጥ በቀዳሚነት የሚጠቀስ በእግር ኳሱ ብቻም ሳይሆን ቅድም እንዳነሳው በስፖርቱ በአጠቃላይ በሀገሪቱ ስፖርት ላይ ትልቅ አሻራውን ያሳረፈ ክለብ ነው። ትናንት በርካታ የሀገሪቱ እግር ኳስ ተጫዋቾች በርካታ የሀገሪቱ የእግር ኳስ ከዋክብቶች ማሊያውን ለመልበስ የሚመኙት ቅዱስ ጊዮርጊስ ዛሬ ግን የአንድ ወር ደሞዝ መክፈል አቅቶታል ሲባል ይህ በእጅጉ የሚያም ነገር ነው። ይህ የፋይናንስ ቀውስ አሁናዊ የቅዱስ ጊዮርጊስ የፋይናንስ ሁኔታ ምን ይመስላል የሚለውን በቀዳሚነት እንመልከት። ይህ የፋይናንስ ቀውስ ለሁሉም የቅዱስ ጊዮርጊስ አሁን ላለው ምስቅልቅል ውስጥ ያስገባው የፋይናንስ ቀውሱ ነው። ይህ የፋይናንስ ቀውስ ታዲያ የተጫዋቾች ደሞዝ አሁን ላሉትም የተጫዋቾች ደሞዝን መክፈል የ3 ወር የተጫዋች ደሞዝ እንዳልከፈለ እየተነገረ ነው የሚገኘው። የፋይናንስ ቀውሱ ምንድን ነው የሚለውን አሁናዊኑ የቅዱስ ጊዮርጊስ የፋይናንስ ሁኔታ ቁመናውን እንመልከት። በቅድሚያ መሪ እውነት ለመናገር አሁን ምንም መደባበቅ አያስፈልግም። ቅዱስ ጊዮርጊስ በከፍተኛ የፋይናንስ ቀውስ ውስጥ ይገኛል። የፋይናንስ ቀውስ ውስጥ መገኘቱ ብቻ ሳይሆን ይህ የፋይናንስ ቀውስ ዛሬ ላይ የመጣ ጊዜያዊ ችግር ሳይሆን ስር የሰደደ ችግር ነው ብሎ መውሰድ ይቻላል። በቅርቡ በተደረገው ጠቅላላ ጉባኤ ላይ ሪፖርት ሲቀርብ ሰምተናል። ክለቡ በይፋ 163 ሚሊዮን ብር ዕዳ እንዳለበት ተገልጿል። ከዛ ውስጥ እንግዲህ ያለፉትን 3 አመታት ብንመለከት እንኳ ክለቡ በየአመቱ ዕዳ ውስጥ እየገባ ወጪና ገቢው መመጣጠን እንዳቃተው ተመልክተናል። 2015 ላይ ወደ 14 ሚሊዮን ብር ኪሳራ አሳይቷል። 2016 ላይ ወደ 36 ሚሊዮን ብር ኪሳራ አሳይቷል። 2017 ላይ ደግሞ ወደ 47 ሚሊዮን ብር ኪሳራ አሳይቷል። በአጠቃላይ በዚህ 3 አመት ውስጥ ወደ 96 ሚሊዮን ብር ክለቡ ኪሳራ ውስጥ እንደገባ ተመልክተናል፣ ሰምተናል። ይህ ጉዳይ ዘንድሮም ቀጥሏል። በዚህ አመትም እንግዲህ ክለቡ እንግዲህ ባለፉት 3 አመታት ስትሄድ እንግዲህ በአማካይ ወደ 33 ሚሊዮን ብር በየአመቱ ክለቡ ኪሳራ ውስጥ እየገባ እንደሆነ ትመለከታለህ። ዘንድሮም ደግሞ ቁጥሩ ከዚህ ሊጨምር እንደሚችል መገመት ምንም አያቅትም። የክለቡ ተጫዋቾች በተለይም ለዚህ ለአዲሱ የውድድር ዘመን አሰልጣኞቹን ጨምሮ ውል ፈጽሞ ወደ ስራ ገብተዋል፣ በውድድር ላይ ይገኛሉ። ነገር ግን እስካሁን ድረስ ተጫዋቾቹ የደሞዝ ክፍያ እንዳልተደረገላቸው ከታማኝ ምንጮቻችን አረጋግጠናል። አንዳንድ ተጫዋቾችንም ለማነጋገር በአሰልጣኞቹ አካባቢ ያለውንም ሁኔታ ለማጣራት ሞክረናል። ጥሩ የሚባል ድባብ በቅዱስ ጊዮርጊስ አካባቢ የለም። ነገር ግን አብዛኞቹ የክለቡ ተጫዋቾች ከወጣት ቡድን ያደጉ፣ የቡድኑ አሰልጣኞችም የክለቡን ማሊያ ለብሰው የኖሩ ከመሆናቸው ጋር ተያይዞ ለክለቡ በዚህ የችግር ወቅት ከክለቡ ጎን ቆመው አስፈላጊውን ነገር እያደረጉ ነው ያሉት። ቅዱስ ጊዮርጊስ እስካሁን ባደረጋቸው 9 ጨዋታዎች እንግዲህ የደረሰበት ሽንፈት 4 ሽንፈት ደርሶበታል፣ 5 አሸንፏል። እሱን ወደ በኋላ ላይ እንመለከታለን። ነገር ግን ክለቡ አሁን ላይ ቢያንስ ከ3 እስከ 4 ወር የሚሆን ደሞዝ መክፈል አልቻለም። በዚህ ውድድር ዘመን ባለፈው የውድድር ዘመንም በተመሳሳይ በዚሁ ይህንኑ ያህል ደሞዝ መክፈል አልቻለም። በዚህ ምክንያት ባለፈው የውድድር ዘመን ላይ ጋናዊ የቡድኑ ሁለገብ ተጫዋች ፍሪምፖንግ ውሉን አቋርጦ መሄዱ ይታወሳል። በዛ ምክንያት ደግሞ ልጁ ደሞዙ ስላልተከፈለው ፊፋ ጋር ክስ መስርቷል። በመሰረተው ክስ ምክንያት ደግሞ ክለቡ ቅጣት ተጥሎበታል። አሁን ላይ ይህ የሆነው እንግዲህ ከፋይናንስ ቀውሱ ጋር ተያይዞ የመጣ ችግር ነው። ስለዚህ ቅዱስ ጊዮርጊስ እንዲህ አይነት የፋይናንስ በተለይም ደግሞ ለተጫዋቾች ደሞዝ መክፈል ሲያቅተው እኔ እስከማውቀው ድረስ ከ1975 በኋላ ለመጀመሪያ ጊዜ ባለፉት አመታት ቅዱስ ጊዮርጊስ በፋብሪካ ስር በነበረበት ጊዜም ከዛ በኋላም ከፋብሪካው ከወጣ በኋላም እንዲህ አይነት ችግር ገጥሞት አላውቅም። ይሄ ችግር ሲገጥመው አምናና ዘንድሮ ላይ የገጠመው ችግር ነው። ይሄ ችግር እንግዲህ ከምን የመጣ ነው? ጊዜያዊ እንዳትለው ጊዜያዊ አይደለም። አምናም ነበረ፣ ዘንድሮም አለ። ባለፉት አመታት ላይም
ነበረ። ስለዚህ አንድ ችግር ሲፈጠር እንግዲህ ድንገት የሚፈጠር ችግር በሆነች ወቅት በወራት ወይም በዓመት ውስጥ ሊጠናቀቅ ይችላል። ነገር ግን የቅዱስ ጊዮርጊስ ችግር ግን ለዘመናት ይመጣ። እዚህ ችግር ላይ ያደረሰው ምንድን ነው ብለህ ካልከኝ የክለቡ አመራሮች ራዕይ አልባ መሆን፣ ከደጋፊው ከሚመሩት ወገን ያነሰ አስተሳሰብ ይዞ መጓዝ የፈጠረው ነገር። የቅዱስ ጊዮርጊስ ክለብ ደጋፊዎች በነገራችን ላይ ቅዱስ ጊዮርጊስ የደጋፊም የባለጸጋም ድሃ አይደለም። በቃ በየዘመናቱ ብትመጣ ቅዱስ ጊዮርጊስ እንደዚህ አይነት ችግሮቹን የሚወጣው በደጋፊዎቹና በባለጸጋ ባለሀብቶች ነው። አሁንም ቅዱስ ጊዮርጊስ ይሄንን አላጣም። በርካታ ክለቡን ሊረዱ የሚችሉ ባለሀብቶች አሉ፣ ደጋፊዎች አሉ። ነገር ግን ክለቡ እነዚህን ሁሉ ይዞ ግን ለምኖ እንኳ ማግኘት አልቻለም። ስለዚህ ይሄ የሚያሳየ የክለቡ አመራር ለዘመናት ክለቡን አቅፎ በአግባቡ መምራት ባለመቻሉ ምክንያት የመጣ ችግር ነው እንጂ ዛሬ ላይ የተፈጠረ ችግር አይደለም። የክለቡ ደጋፊዎች፣ የክለቡ ትላልቅ ባለሀብቶች ከድሮ ጀምሮ ይናገሩ ነበር። ቅዱስ ጊዮርጊስ የፋይናንስ ችግር እንዳይገጥመው ራሱን የቻለ ገቢ እንዲያመነጭ ይደረግ ብለው ይለምኑ ነበር። አስጠንቅቀዋል። የዛሬ 1988 ክለቡ ከፋብሪካ ሲወጣ የክለቡ ተጫዋቾች ኖ ብለዋል፣ ችግር ውስጥ ይወድቃል ብለው ተናግረዋል፣ ተቃውመዋል በይፋ። ነፍሱን ይማረው ሙሉጌታ ከበደ፣ እነ ደሳለኝ ገብረ ጊዮርጊስ፣ እነ ታደሰ ተክለ ጻዲቅ ጨምሮ በርካቶች እነ ገብረ መድህን ኃይሌ ሁሉ ተናግረዋል። በዛ ጊዜ ላይ ተቃውመዋል። በዛ ምክንያት አደጋም ደርሶባቸው አንዳንዶቹ በግል ጸብ ውስጥ ሁሉ እስኪገቡ ድረስ የደረሰበት ሁኔታ አለ። ከዛ በኋላም ደግሞ በርካታ ደጋፊዎች ተናግረዋል። ከነ ግርማ ንዳ ጀምሮ እነ ዳንኤል ካሳ፣ እናንተነህ ፈለቀ አሁን ላይ ስትመጣ፣ አሁን ላይ ደግሞ ወጣቶቹ ደግሞ ይህን ታሪክ ይዘው ተነስተዋል። ስለዚህ የቅዱስ ጊዮርጊስ የፋይናንስ ቀውስ ዛሬ ላይ የመጣ ሳይሆን ስር የሰደደ ችግር ነው። የክለቡ ደጋፊ አመራሮች ከክለቡ ሕልውና በላይ ለጊዜያዊ ውጤትና ለግል ስምና ዝናቸው ትኩረት ሰጥተው መስራታቸው ቅዱስ ጊዮርጊስን ዛሬ ላይ ዋጋ አስከፍሎታል ብሎ መናገር ይቻላል። ስለዚህ የቅዱስ ጊዮርጊስ ችግር ስር የሰደደ የፋይናንስ ቀውስ ውስጥ እንዲገባ አድርጎታል አሁን ላይ። ለዚህ ደግሞ ተጠያቂው የክለቡ ስራ አመራር ቦርድ ነው። የሚገርም ይህን ተቃውሞ የክለቡ ደጋፊዎች ምናምን ብቻ ሳይሆን በክለቡ ስራ አመራር ቦርድ ላይ የነበሩ ለክለቡ የገቢ ምንጭ ብለው ሀሳብ ያቀረቡ ያ ባለመተግበሩ ከራሳቸውን ከኃላፊነት ያገለሉ በርካታ የክለቡ የቦርድ አመራሮችም ነበሩ። አሁን ላይ በተመሳሳይ የኢትዮጵያ ቡና የፋይናንስ ችግር ውስጥ ነው ያለው እና ይሄ ነው ችግር እንዳይመጣ ካሁን ቀደም እንደዚሁ ስጋታቸውን ይናገሩ የነበሩ አመራሮች፣ ደጋፊዎች ነበሩና በቀደም እንደነገርኩ የአንዳንድ የክለቡ አመራሮች ግን ጥንቆላ ነው ወይ እያሉ እነዛን ሰዎች ይቃወሙ ነበር። በተመሳሳይ ጊዮርጊስ ውስጥም እንደዛ ነው የነበሩ። ግን ሁለቱም ክለቦች ዛሬ ችግር ውስጥ ገብተዋል። ስለዚህ ይህ የቅዱስ ጊዮርጊስ ችግር ስር የሰደደ ችግር ነው ብሎ መውሰድ ይቻላልና በዚህ ምክንያት ደግሞ አሁን ላይ እንግዲህ ዓለም አቀፍ መልካም ስምና ዝናውን የሚያጎድፍ ነገር ውስጥ ገብቷል። በፊፋ እገዳ ተጥሎበታል። ይህም በቅዱስ ጊዮርጊስ ክለብ ታሪክ ለመጀመሪያ ጊዜ የሆነ ክስተት ነው። በነገራችን ላይ ይሄ ጉዳይ በቅጣት ደረጃ በቅዱስ ጊዮርጊስ ክለብ ውስጥ የመጀመሪያው ይሁን እንጂ ቅዱስ ጊዮርጊስ ከ2 ዓመት በፊት በፊፋ ቅጣት ሊጣልበት ነበር፣ ደብዳቤ ደርሶታል። ነገር ግን
የክለቡ ዋና ጸሐፊ ከፍተኛ ጥረት አድርገው ወሬው እንዳይወጣ አድርገው እዛው እንዲያልቅ ያደረጉበት ሁኔታ አለ። ጥሩ የፒአር ስራ ሰርተዋል። የክለቡ ስም ይሄ መልካም ነገር ጥሩ ነገር ነው ያደረጉት። ግን ክስ ተመስርቶበታል ቅዱስ ጊዮርጊስ። ስለዚህ የፋይናንስ ቀውሱ ዛሬ የመጣ አይደለም ብለን ስንል ያን ጊዜም ነበር። ቻርልስ ሉካኩ የሚባል ኬንያ የግብ ጠባቂ ነበረው ቅዱስ ጊዮርጊስ። ይህ ግብ ጠባቂ ከቅዱስ ጊዮርጊስ ሲወጣ የፊርማ ክፍያ ነበረው፣ አልተሰጠውም። ባለመሰጠቱ ምክንያት ለፊፋ ክስ መሰረተ። ፊፋ በአስቸኳይ እንዳሁኑ በአስቸኳይ እንድትከፍሉት ብሎ አዘዘ። ያን ጊዜ እንደነገርኩ ዋና ጸሐፊው ርብርብ አድርገው ክፍያው እንዲፈጸም ተደርጎ ወሬው እዛው እንዲቀር ተደረገ እንጂ ያን ጊዜም ቅዱስ ጊዮርጊስ በፊፋ ቅጣት ሊጣልበት ከጫፍ ደርሶ ነበር። ዘንድሮ ግን ያንን መድገም አልቻሉም። በሚገባ ምናልባት ከቆይታውም አንጻር መድኃኒቱ ቶሎ ባለመገኘቱ ምክንያት በተደጋጋሚ ፕሮግራሞችን ስንሰራ ነበር። የፋይናንስ ቀውሱ የዛሬ እንዳልሆነ ከትናንት ጀምሮ ሲንከባለል የመጣ እንደሆነ ከዛ በኋላ በደንብ ያብራራው የጠቅላላ ጉባኤ የነበረው የፋይናንስ ሪፖርት ላይ የቅዱስ ጊዮርጊስ አጠቃላይ ሀብት የቋሚ ሀብቶቹም ተደምሮ 13 ሚሊዮን ነው ሲባል ብዙ ሰዎችን ያስደነገጠ ጉዳይ ነበረ። ከዛ በኋላ ነው እንግዲህ የቅዱስ ጊዮርጊስ ጉዳዮችን መነሳት የጀመሩት። እንዴት 13 ሚሊዮን ብር ብቻ ይህ ታላቅ ክለብ ይኖረዋል የሚለው ጉዳይ የመጣው ግን በጊዜው ቶሎ መፍትሄው ስላልተፈለገለት እየተንከባለለ መጥቶ አሁን ደረጃ ቅዱስ ጊዮርጊስ ለዚህ ለቅጣት ደረጃ ከቅጣትም በላይ ደግሞ ቅድም ያነሳው ትልቅ ስምና ዝና ያለውን ቅዱስ ጊዮርጊስን አርበኛውን ክለብ በዓለም አደባባይ ስሙ የጎደፈበት ሁኔታ የተፈጠረበት አጋጣሚ ነው ዛሬ የተፈጠረው። ይህም የሆነው እንግዲህ የአመራሮቹን ጉዳይ ነው። እንግዲህ ዋነኛው ጉዳያችንም የሚሆነው የአመራሮቹ ጉዳይ፣ ምክንያቱም ይሄኛው የመጣው ነገር የፋይናንስ ቀውሱም የመጣው መሰረቱ ዋነኛ መሰረት ይሄኛው ነው፣ የአመራሮቹ አለመግባባት። በቅዱስ ጊዮርጊስ ቤት አንድ ክለብ አንድ ቤተሰብ ይባላል። የእውነት አንድ ቤተሰብና አንድ ቤተሰብ ይካሰሳል። የቅዱስ ጊዮርጊስ አመራሮችና እንዲሁም ደጋፊዎች መካሰስ ለቅዱስ ጊዮርጊስ ወይስ ለግል ዝና ጥቅም ነው የሚለውን ጉዳይ በደንብ እንመልከት። አንድምታው ምንድን ነው መካሰሳቸው የሚለውን ነገር? ምክንያቱም ዋነኛው የቅዱስ ጊዮርጊስ እስካሁን ድረስ ይሄ ችግር እንዲመጣ ያደረገው የአመራሮቹ እርስ በርስ አለመግባባት ቅዱስ ጊዮርጊስን በመሀል ትልቁን ጥላ ጎርቶታል። እንግዲህ ይህንን ጉዳይ በደንብ እንመልከተው። መሌ የአመራሮቹን ውዝግብ ሂደቱን ከዛ በፊት የፊፋን ጉዳይ ግልጽ ማድረግ ያስፈልጋል። ፍሪምፖንግ እንግዲህ ክስ የመሰረተው በፊፋ ሕግ መሰረት አንድ ክለብ ለአንድ ተጫዋች 2 ወር ያህል ክፍያ ካልፈጸመ ተጫዋቹ በማንኛውም ጊዜ ውሉ ማቋረጥ ይችላል። ስለዚህ ፍሪምፖንግ 3 ወር ክፍያ አልተከፈሉ። ስለዚህ ቡድኑ ውድድር ላይ ያለ ነው ጥሎ ሄደው። ፍሪምፖንግ በክለቡ ቡድን አመራት በአመራሩ በደጋፊው በጣም የሚወደድ ኳስ ተጫዋች ነበር። ለቅዱስ ጊዮርጊስ በሁሉም ቦታዎች ላይ ሊባል በሚችል ደረጃ ሁለገብ ተጫዋች ነው። የአማካይ ስፍራ ተጫዋች ነው። ክለቡ ሲቸገር ደግሞ ወደ ኋላም ሄዶ ተጫውቷል። በክለቡ ውስጥ ጥሩ ግልጋሎትም እየሰጠ የነበረ ተጫዋች እንደሆነ ይታወቃል። ነገር ግን 3 ወር ያህል ደሞዝ ሳይከፈለው ሲቀር በተደጋጋሚ ጠይቆ ሊከፈለው ስላልቻለ ሄዶ ክስ መስርቷል። እንግዲህ ፊፋ ክስ ለመመስረት በመጀመሪያ ክለቡን ተጫዋቹ በደብዳቤ መጠየቅ አለበት። በደብዳቤ ጠይቋል። ይህ ደብዳቤ ደግሞ እስከ 15 ቀን ድረስ መጠበቅ አለበት ተጫዋቹ። ከዛ በኋላ ፊፋ ደብዳቤ ልኳል ለክለቡ። ክስ ተመስርቶባቸዋል፣ ስለዚህ ክፍያችሁን ክፈሉ የሚል ደብዳቤ ተልኳል ከፊፋ። ነገር ግን ቅዱስ ጊዮርጊስ ያንንም ማድረግ አልቻለም። በመጨረሻ ፊፋ ክፍያውን ካልከፈላችሁ 3 የዝውውር ወቅቶችን እንዳያዘዋውር አግዷል። እንግዲህ እንደዚህ አይነት እገዳዎች፣ ቅጣቶች ፊፋ ካሁን ቀደም ሲጥል የነበረው በተለያዩ የሀገራችን ክለቦች ላይ ነው። በቅዱስ ጊዮርጊስ ላይ ሲፈጸም የመጀመሪያው አይደለም። በርካታ ክለቦች ኢትዮጵያ ቡና፣ አዳማ፣ ጅማ፣ ብዙ ሽረ እንደ ስላሴ ምናምን ጨምሮ በርካታ ክለቦች ካሁን ቀደም ከዚህ ከውጭ ወልቂጤና ጅማም ተቀጥተዋል። እንደዚሁ ካሁን ቀደም ተቀጥተዋል በተደጋጋሚ።
ስለዚህ በቅዱስ ጊዮርጊስ ላይ የተፈጠረው የመጀመሪያው አይደለም። ግን ቅዱስ ጊዮርጊስ እንዲህ አይነት ቅጣት ካሁን ቀደም አስተናግዶ ካለማወቁ ጋር ተያይዞ ጉዳዩ ትንሽ ደጋፊውንም የስፖርት ቤተሰቡንም እጅግ በጣም ያስደነገጠ ጉዳይ ሆኗል። እንግዲህ የቅዱስ ጊዮርጊስ ቅጣት አሁን ላይ ከሌሎቹ ትንሽ ለየት የሚያደርገው ምንድን ነው የሚለው ቅጣቱ አሁን ላይ ካሁን ቀደም ፊፋ በሌሎቹ ላይ ሲያደርግ የነበረው የውጭ ተጫዋቾች ዝውውር አታደርጉም እስካሁን ድረስ ያደርግ። አሁን ግን የቅዱስ ጊዮርጊስ ላይ ግን ጉዳዩ አድጋ መጥታለች። የሀገር ውስጥ ተጫዋቾችም ማዛወር አትችሉም። ይሄ ከባድ ነው። ክለቡን የሚያፈርስ ጉዳይ ነው። ክለቡ ይሄንን ጉዳይ ቶሎ መፍታት ካልቻለ በቀጣይ ዝውውሮች ላይ ማድረግ አይችልም። ክረምት ሲመጣም ማድረግ አይችልም። ማድረግ ካልቻለ ደግሞ የተጫዋች ቁጥር አይኖረውም፣ ይቀንሳል። ስለዚህ ያ በጊዜ ሂደት የክለቡን ሕልውና ሊፈታተን የሚችል ትልቅ አደጋ ነው። በቀላሉ እንደ ሌላው ጊዜ የምታልፈው ጉዳይ አይደለም። የውጭ ተጫዋች ይቅርብኝ ብለህ በሀገር ውስጥ ተጫዋቾች ልትጫወት አትችልም። ፊፋ ይሄንን ካሁን ቀደም ለምን አላደረገም አሁን ለምን አደረገ ብለህ ካልከኝ አሁን አዲሱ የክለብ ላይሰንሲንግ ስርዓት ያመጣው ውጤት ነው። አሁን ሁሉም ተጫዋቾች ምዝገባቸው በኦንላይን ነው የሚደረገው። ስለዚህ ሁሉም ተጫዋቾች በፊፋ አይዲ ነምበር አላቸው፣ ተመዝግበዋል። ስለዚህ ፊፋ በደንብ መቆጣጠር ይችላል። ከአሁን ቀደም ግን የሀገር ውስጥ ዝውውሩን ፊፋ መቆጣጠር አይችልም ነበር። ኢንተርናሽናሉ ብቻ ነበረ ኦንላይን ምዝገባ የሚካሄደው። አሁን ግን ሁሉም ዝውውር ኦንላይን ምዝገባ እንዲደረግ ስለተደረገ መቆጣጠር ችሏል። በዚህ ምክንያት የሀገር ውስጥ ዝውውርም ቅዱስ ጊዮርጊስ እንዳያከናውን ነው የተደረገው። ስለዚህ ይሄ በቀላሉ የምትመለከተው ቀላል ጉዳይ አይደለም። በቃ የክለቡን ሕልውና የሚፈታተን ጉዳይ ነው ብሎ መውሰድ ይቻላል። ይሄን ለማለት ፈልጌ ነው። ወደዛኛው ጉዳይ ስንሄድ እንግዲህ ቅዱስ ጊዮርጊስ ታሪክ መሰረት እንግዲህ የደጋፊ ባለቤትነትና ዲሞክራሲያዊ የአመራር ስርዓት ነው። ዛሬ ላይ የቦርድ ሽኩቻው ህጋዊ ክስ መነሻው ሊታመን የማይችል ነው። ምክንያቱም ክሱን የመሰረቱት የክለቡ የጠቅላላ ጉባኤ አባላቶች ናቸው። እነዚህ አባላቶች እንግዲህ ክሱን የመሰረቱ በክለቡ ላይ ሳይሆን ክለቡን በሚመሩት የቦርድ አመራሮች ላይ ነው። እዚህ ጋር ግልጽ መሆን አለበት። አንዳንድ ወገኖች ክለቡን ከሰሱ፣ እንዴት ክለቡን ይከሳሉ የሚል አንዳንድ ወገኖች ጋር ስለምሰማ ነው። ነገር ግን እነዚህ ወገኖች እነዚህ የጠቅላላ ጉባኤ አባላት የከሰሱት ክለቡን በአመራርነት የሚመሩትን አባላቶች ነው። ይሄ ደግሞ በቅዱስ ጊዮርጊስ ክለብ ታሪክ እስከ ዛሬ ድረስ አሁንም የምትሰማው ጉዳይ አይደለም። የቅዱስ ጊዮርጊስ ክለብ ውስጥ በተለያየ ጊዜ የተለያየ ሽኩቻዎች፣ ችግሮች ነበሩ። ነገር ግን ወደ ፍርድ ቤት ግን አምርቶ አያውቅም። እዛው በውይይት በሽምግልና በምናምን ጉዳዩ እዛው ይጠናቀቅ ነበር። እነዚህ ወገኖች ለምን ወደ ሽምግልና ወደ ክስ ሄዱ ብለህ ካልከኝ የጠቅላላ ጉባኤው ላይ የተደረገው ምርጫ የክለቡን መተዳደሪያ ደንብ የጣሰ ነው በሚል ምክንያት ክስ መስርቷል። ፍርድ ቤቱም ክሳቸውን ተቀብሎ በአመራሩ ላይ እገዳ ጥሏል። እገዳው እንዲነሳ የክለቡ አዲሱ ቦርድ ጥያቄ አቅርበው ነበር። ጥያቄውም በድጋሚ ውድቅ ሆኗል። አሁን ላይ ቅዱስ ጊዮርጊስ ስፖርት ክለብ የሚመራው ማን ነው የሚለው ጉዳይ በጣም አሁንም አሳሳቢ ጉዳይ ነው። አሁን የቅዱስ ጊዮርጊስ ቦርድ ታግዷል። የጽህፈት ቤቱ ስራ አስኪያጅ ታግዷል። ምክንያቱም አዲሱ ስራ አመራር ቦርድ የመረጠው አካል ነው በሚል ብዙ ደጋፊዎች ይህንን አይቀበሉም፣ ሹመቱን አይቀበሉም። ከአሁን ቀደም ታስታውስ እንደሆነ የቅዱስ ጊዮርጊስ ስፖርት ክለብ ለበርካታ ጊዜያት ጠቅላላ ጉባኤ አድርጎ ስለማያውቅ
የክለቡ ቦርድ ምንም አይነት ህጋዊ ስምምነቶችን የማድረግ ስልጣን ኃላፊነት አልነበረውም። በዚህ ምክንያት ስምምነቶች ሲደረጉ እንኳን ከባንኮች ጋር ከነዚህ ከአቋማሪ ድርጅቶች ጋር እንኳን ስምምነቶች ሲደረጉ ስምምነቱን የሚፈራረሙት የነበሩት የክለቡ ስራ አስኪያጅ አቶ ሰለሞን በቀለ ነበሩ። ይህ እንግዲህ የህግ ክፍተቱ የፈጠረው ነገር ነው። አሁንም ይሄ ነገር ተከስቷል። በፊት እንግዲህ አቶ ሰለሞን ይፈርም ነበር። አሁን ደግሞ አዲሱ ስራ አስኪያጅ ይሄን ማድረግ ይችላሉ የሚለው ጉዳይ በጣም በጣም አሳሳቢ ጉዳይ ነው። ስለዚህ የቅዱስ ጊዮርጊስ ስራ አመራር ቦርድ ሽኩቻ አሁንም አልቆመም። አሁን ላይ ክለቡ ስራ አመራር ቦርድ ጉዳዩን ራሱ ይጨርሳል የሚል እምነት ነበር ብዙዎቹ ጋር። ግን ይሄ ባለመሆኑ ምክንያት አሁን ላይ የክለቡ አንጋፋ ደጋፊዎች በራሳቸው ተነሳሽነት በክለቡና በደጋፊው መካከል የተፈጠረውን ችግር ለመፍታት እንቅስቃሴ ጀምረዋል። ሰምቻለሁ በደንብ የክለቡን ቦርድ አመራሮች አነጋግረዋል። በዛኛው ወገን ደግሞ ክሱን የመሰረቱት ደጋፊዎችንም እንደዚሁ አነጋግረዋል። መልካም ሊባል የሚችል ጥሩ ሊባል የሚችል ጅምሮች እንዳሉ ሰምቻለሁ። የክለቡ አካባቢ ያሉ ሰዎች የደጋፊውን ድምፅ ለማክበር ፈቃደኝነታቸውን እየገለጹ እንደሆነ ሰምቻለሁ። ነገር ግን ይሄ ነገር ካሁን ቀደምም በተደጋጋሚ ሲሉት የነበረ ነገር ግን ተግባራዊ የማያደርጉት ጉዳይ ከመሆኑ ጋር ተያይዞ መጨረሻው ላይ ደርሶ እስክናይ ድረስ በድፍረት መናገር አይቻልም። ነገር ግን የተጀመሩ ጅምሮች ግን ይበል የሚያሰኙ ናቸው ብሎ መውሰድ ይቻላል። ነገር ግን አሁንም ቢሆን መሰመር ያለበት ነገር የክለቡ ስራ አመራር ቦርድ ከምን ጊዜውም በላይ ከግል ስሜት ፍላጎት በዘለለ ባለፈ ለክለቡ ህልውና መጨነቅ የሚያስፈልጋቸው ጊዜ ላይ የደረስን ይመስለኛል። በቃ እንዲያውም የዘገየ ውሳኔ ነው የሚሆነው። ካሁን በኋላ ቢወስኑ እንኳን የዘገየ ውሳኔ ነው። ምክንያቱም ክለቡ ከዚህ በላይ ቀውስ ሊገጥመው አይችልም። ስለዚህ ከዚህ በኋላ የምንጠብቀው ነገር ቅዱስ ጊዮርጊስን ፈርሶ ማየት ነው። ይሄ ደግሞ መቼም ሊሆን የሚችል ጉዳይ አይደለም። እንግዲህ አሁን ላይ በወፍ በረር በማገኘው መረጃ የክለቡ ኃላፊዎች ወይም የክለቡ ቦርድ አመራሮች እኛ ወርደን ማን ነው ቅዱስ ጊዮርጊስን የሚመራው የሚል ነገር እንደሚያስጨንቃቸው ነው የምሰማው። ቅዱስ ጊዮርጊስ 90 ዓመቱ ላይ እንገኛለን። በዚህ 90 ዓመት ጊዜ ውስጥ በትውልድ ቅብብሎች ነው እዚህ የደረሰው። አሁን እነሱ ቢወርዱም ሌላ አዲስ ትውልድ ይመጣል። እንደሚመጣም ያው ትውልድ እኮ አሳይቷል። ይሄ ትውልድ ዛሬ ፍርድ ቤት ያቀረባቸው ከማንኛውም እንቅስቃሴ ያገዳቸው ይሄ አዲስ ትውልድ ነው። ስለዚህ ይሄ አዲስ ትውልድ ከአባቶቹ የወረሰውን ክለብ አይኑ እያየ ሲጠፋ ያይ። ስለዚህ ቅዱስ ጊዮርጊስ በግለሰቦች ላይ የተመሰረተ ክለብ አይደለም፣ የህዝብ ክለብ። ቅዱስ ጊዮርጊስን ሊወዱ የሚችሉ ብዙ ባለጸጎች አሉ፣ ደጋፊዎች አሉ። እነዚህ ደጋፊዎች ይህን አስቸጋሪ ጊዜ ያሻግሩታል ብዬ አምናለሁ። እስካሁን ድረስ ባለኝ መረጃ የክለቡ የበላይ ጠባቂ ሼህ መሐመድ አሊ አላሙዲን ቅዱስ ጊዮርጊስን አልፈልግም አላሉ። ዛሬም ከክለቡ ጎን እንደሆኑ ነው የምናውቀው። እሳቸው ብቻ አይደሉም፣ ሌሎችም ቅዱስ ጊዮርጊስን የሚደግፉ ትላልቅ ባለሀብቶች አሉ። አሁንም ቅዱስ ጊዮርጊስ ወደፊትም መሰረት ማድረግ ያለበት ካለፈው ስራዎቹ መማር ያለበት በግለሰብ ላይ መተማመን አሁንም የለበትም። አሁን ጊዜው የቢዝነስ ነው፣ ንግድ ነው። እግር ኳስ ስፖርት ንግድ ሆኗል። ስለዚህ በዛ ንግድ ውስጥ ረጅም ጉዞ የሚያስኬደው አመራር እውቀት ነው የሚፈልገው ብዬ ነው ማምኖና ያን ደግሞ ሊያደርጉ የሚችሉ በሀገር ውስጥም ከሀገር ውጭም ቅዱስ ጊዮርጊስ ብዙ ሰዎች አሉት።
ስለዚህ ያ ሊያሳስባችሁ አይገባም። ሊያሳስባችሁ የሚገባው የክለቡ ህልውና ጉዳይ፣ ክለቡን እንዴት እናሻገር። ማንም መጣ እነሱ ይዘውት እኮ በግለሰብ ላይ መተማመን ከሆነ እኮ እነሱም ግለሰቦች ናቸው አይደል? እነሱም ይዘው ይኸው ቅዱስ ጊዮርጊስ ችግር ውስጥ ነው ያለው። ስለዚህ ስለ ግለሰብ ሳይሆን ማሰብ ያለብን አሁን እንዴት ቅዱስ ጊዮርጊስን ውጤታማ እናድርገው፣ እንዴት ቅዱስ ጊዮርጊስ በራሱ መቆም ይችላል የሚለውን ሀሳብ ማመንጨት፣ ረጅም ርቀት የሚያስብ አመራር ያስፈልገዋል ቅዱስ ጊዮርጊስ። ያ ደግሞ አለው ብዬ አምናለሁ። ብቻ ቅዱስ ጊዮርጊስን እዚህ ድረስ እንዲደርስ የሚያደርገው ምናልባት አሁን ላለበት ቀውስም የኢንተረስት ጉዳይ ይመስለኛል። የግል ጥቅም ጉዳይ ጊዮርጊስን እየጎዳው እንዳለ በደንብ ተመልክተናል። እኛም እንመራለን እናንተም አትመሩም የሚለው ጉዳይ መጀመሪያ የቅዱስ ጊዮርጊስ መኖርና የቅዱስ ጊዮርጊስ ህልውና ይቀድማል። ከዛ በፊት ቅዱስ ጊዮርጊስ ሲኖር እነዛ ነገሮችም ይኖራሉ። ምናልባት እመራለሁ አልመራም የሚለውም ቅዱስ ጊዮርጊስ ነው። ግን ቅዱስ ጊዮርጊስ አሁን እዚህ ጋር አድኑኝ እያለ ነው ያለው። ስለዚህ በየሁሉም ነገሮች ሁሉ ህልውናው አደጋ ላይ ነው ያለው። ግን አሁንም ስለ ግል ጥቅም የሚታሰብ ከሆነ ወይም ስለ ግል ዝናና ክብር የሚታሰብ ከሆነ አሁን ቅዱስ ጊዮርጊስ ከእጃቸው ሊወጣ የሚችልበት እድል ሊኖር ስለሚችል ስለዚህ ሁላቸው ቅዱስ ጊዮርጊስን ለማዳን ወይም ደግሞ ቅዱስ ጊዮርጊስን ለማትረፍ ከሆነ መነጋገርና መፍትሄ ሀሳብ ማምጣት የሚከብድ አይመስለኝም። ያው በዛ ላይ የነበረው ምናልባት በጠቅላላ ጉባኤም ላይ ሲነሳ የነበረውን ነገር ምናልባት በዛኛው ፕሮግራማችን አንስተዋል። ብዙ ደስ የማይሉ ጉዳዮች ነበሩ። ግን ያኛውም ነገር እዚህ ድረስ እንዲደርስ አድርጎት አሁን ላለው ቅዱስ ጊዮርጊስም እዚህ ደረጃ እንዲደርስ ያደረገው ያኛው ነገር ነው። ባጭሩ ይፈታል የሚል ነገሮች ነበሩ፣ ግን እስካሁን ድረስ አልተፈታም። ከዚህ ጋር ተያይዞ የባለቤትነት ጉዳይ የሚነሳል። የደጋፊ የባለቤትነት ጉዳይና ምናልባት የኃላፊነት ክፍተት ቅዱስ ጊዮርጊስ ቦርዱ ታግዷል። ስራ የለም። አሁን ክለቡ ለማንኛው ነው አቤት የሚለው? አሁን ያሉት የፕሪሚየር ሊግም ተጫዋቾች የሆነ ኮቺንግ ስታፍ የሚጎለውን ነገር ለማን ነው የሚጠይቁት የሚለው ነገር በእጅጉ አነጋጋሪ ጉዳይ ነው። እንዴት እያረጉ ነው ክለቡን እስካሁን ሊድ እያረጉት ወይም ደግሞ እየመሩት ያለው የሚለው ነገር በጣም የሚያጠያይቅ ጉዳይ ነው። ምክንያቱም ክለቡ ስራ ላይ ከሌለ፣ ክለቡ አመራሮች ስራ ላይ ከሌሉ፣ ስለዚህ ይህን ክለብ ማን ነው እየመራ ያለው እስካሁን እንዴት ነው እየሄደ ያለው የሚለውን ጉዳይ በደንብ መታሰብ አለበት። ይህንን ጉዳይ እናንሳና ወደ ቀጣዩ ጉዳይ እናልፋለን። እንግዲህ ይሄ ጉዳይ አሁን ላይ በመላው የቅዱስ ጊዮርጊስ ቤተሰብ ዘንድ በደጋፊውም ላይም ቢሆን አሁን ያልከው ጥያቄ ይነሳል። ማን ነው ክለባችንን እየመራ ያለው? ነገ ምን ይሆናል የሚለው ጉዳይ ደጋፊውን እያስጨነቀ ነው። ተጫዋቾቹን እያስጨነቀ ነው። አሰልጣኞቹን እያስጨነቀ ነው። እንዳልከው አሁን ላይ ቅዱስ ጊዮርጊስ ላይ የሆነ ነገር ቢፈጠር ተጫዋቾቹ አሁን ለምሳሌ ደሞዝ አልተከፈላቸው፣ አሁን ሄደው ማን ነው የሚጠይቁት? የማንን ቃል ነው የሚሰሙት? በፊት እኮ የሆነ ነገር ሲፈጠር የሚያደርጉት የቦርዱ አመራሮች አቶ አብነት እንዲደውል ይደረግና ከዛ በኋላ እንደዚህ ነው ልጆቼ ታገሱኝ፣ በዚህ ወር እንትን እንላለን ወይ ባንክ እንትን ስለታገደብን ነው፣ እንዲህ አይነት ነገር ስላልተለቀቀልን ነው እየተባለ ክለቡ እዚህ ደርሷል። አሁን ላይ ግን ማን መጥቶ ቢናገር ነው የሚሰሙት? አሁን ያሉ አዲሱ የስራ አመራር ቦርድ ሄዶ ተጫዋቾቹን እንዲያደርጋሉ እንዲሰጣሉ ብሎ ለማለት ይችላል? ቢልስ ያምኑታል ተጫዋቾቹ? ማን ነው አሁን ላይ ተጫዋቾቹን ጥያቄ የሚመልሰው? ጽህፈት ቤቱ ነው። ጽህፈት ቤቱ ምናል? ከምንም በላይ ትላንት ወዲያ በጉዳዩ ዙሪያ ሳወራቸው የነገሩኝ ነገር አሁን ጉዳዩ ከመፈጠሩ በላይ የሚያስጨንቃቸው ይሄ ጉዳይ መቼ ነው መቋጫ የሚያገኘው? አሁን ፍርድ ቤት ሄደዋል። ደጋፊውም ብለና እንዳናምን ደጋፊውም ተካሷል፣ አመራሩም ተከሷል። ስለዚህ ይሄ ጉዳይ መቼ ነው የሚያበቃው? አሁን ፍርድ ቤት ለአንዱ ወገን ቢፈረድ እንደገና ያኛው ወገን ደግሞ ሊከራከር ነው አይደለ? በዚህ ክርክር ውስጥ ምንድን ነው የሚሆነው? ይሄ ክለብ እኛስ ትዕግስታችን እስከ መቼ ነው የሚዘልቀው የሚል ጥያቄ ያነሳሉ ተጫዋቾቹ ጋር። ይሄን ማረጋጋት ያስፈልጋል። የክለቡ ሰዎች ይሄን ሊረዱ ይገባል።
ተጫዋቾቹ የሚወክሉት የሚለብሱት የቅዱስ ጊዮርጊስን ማሊያ ነው። ገንዘብ ደግሞ የምንም ነገር መሰረት ነው። አዎ የቅዱስ ጊዮርጊስ ተጫዋቾች እውነት ለመናገር አሁን ላይ ያሉት ተጫዋቾች ሊደነቁ ሊበረታቱ ይገባል። ለክለቡ ማድረግ ያለባቸው መስዋዕትነት ሁሉ ይከፍለው እየሰጡ ከደሞዝ በላይ ህይወታቸውንም መስዋዕት እያደረጉ ነው። የሆነ ጉዳት ቢደርስባቸው የሆነ ነገር ቢደርስ ማን ነው ይደርስልናል ብሎ የሚሉት? ካሁን ቀደም እኮ የምናስታውሰው ነው። ሁሉም ተጫዋቾች ኮንትራት ሊጨርስ ነው፣ ስለዚህ ተጠንቅቄ ነው የምጫወተው፣ ብጎዳ ማን ይደርስልኛል፣ እንደገና ልለምን ነው ወይ የሚል ነገር እኮ ከዚህ በፊት ሰምተናል። አሁንስ የቅዱስ ጊዮርጊስ ተጫዋቾች ይሄንን ላለማለታቸው ምንድን ነው ወስን? ስለዚህ ይሄ ነገር በቲሙ ተጫዋቾች ላይ አሰልጣኞች ላይ ከፍተኛ የሆነ የስነ ልቦና ጫና ፈጥሯል። ግን በዚህ ጫና ውስጥም ቢሆን ቅዱስ ጊዮርጊስ ግን በውጤታማነት እየሄደ ነው። ቅዱስ ጊዮርጊስ አምና በ9 ጨዋታ ያስመዘገበው ነጥብ 12 ነው። ዘንድሮ በ9 ጨዋታ 15 ነጥብ አስመዝግቧል። ከምንም በላይ ጠንካራ የተከላካይ ክፍል አለው ቅዱስ ጊዮርጊስ። ከአንድ ጎል በላይ አይቆጠርበትም። የተሳኩ ሙከራዎች በየጨዋታው ብትሄድ አሁን ሐዋሳ ላይ 3-4 ጨዋታ አድርጎ 3 ተሸንፏል። በሶስቱም ጨዋታዎች ላይ አንዳንድ ጎል ነው የገባበት። አንድ የተሳካ ሙከራ ነው ተጋጣሚዎች በቅዱስ ጊዮርጊስ ላይ ያደረጉት። ቅዱስ ጊዮርጊስ በአራቱ ጨዋታ ላይ ቁጥራዊ መረጃዎችን ብትመለከት እንዲያውም ባሸነፈበት ጨዋታ ላይ ነው በኳስ ቁጥጥር የተበለጠው። በሶስቱ ጨዋታ ላይ በተሸነፈባቸው ጨዋታዎች ላይ ግን ቅዱስ ጊዮርጊስ የበላይነት ነበሩ። በማጥቃት ላይ በተመሳሳይ ግን ከምንም በላይ የተከላካይ ክፍሉ ጠንካራ የተከላካይ ክፍል አለው። ይህ የተከላካይ ክፍል ደግሞ የተገነባው ከታች ባደጉት ወጣት ተጫዋቾቹ። ይህ ለቅዱስ ጊዮርጊስ ትልቅ ነገር ነው። አሁን ላይ ቅዱስ ጊዮርጊስ ቡድን በተረጋጋ ሁኔታ እየሄደ ያለው አብዛኞቹ ተጫዋቾቹ ከ60% በላይ የሚሆኑ ተጫዋቾቹ ከወጣት ቡድን ያደጉ ተጫዋቾቹ መሆናቸው። ትላልቅ ተጫዋቾች የምትላቸው ያሉት በጣም በቁጥር በጣት የሚቆጠሩ ናቸው። ይህ አንዳንድ ጊዜ አምላክ አለው ምናምን ይባላል አይደል? ለክለቡም አምላክ አለው ማለት ትችላለና አብዛኞቹ ተጫዋቾች የክለቡ ስለሆኑ ከታች ያደጉ ስለሆኑ ለክለቡ ማድረግ ያለባቸውን ሁሉ እያደረጉ ነው። ግን ደግሞ ብዙዎቹ ምንም ገንዘብ የሌላቸው ናቸው፣ ወጣቶች ናቸው፣ ቤተሰብ አላቸው። ገና የሚያገኙበት የተቀጠሩበት ተስፋ አድርገው አገኘ ነው። አሁን ህይወቴን ቀየርኩ፣ ቤተሰቤን ረዳው ባሉ ሰዓት ነው ይሄ ነገር እየተከሰተ ያለው። ስለዚህ ለነዚህ ተጫዋቾች ማሰብ ያስፈልጋል። በቃ ክለቡ ደግሞ ክለብ የሚሆነው ቡድኑ ውጤታማ ሲሆን ነው። በቃ የምንም ነገር መሰረቱ ውጤቱ። ስለዚህ ለውጤቱ ማሰብ ያስፈልጋል። አምና ልክ በተመሳሳይ 3 ወር ደሞዝ ሳይከፈላቸው ሲቀር በአጋጣሚ የፋሲካ በዓል ነበር እና ተጫዋቾቹ ደሞዙ ሊከፈላቸው አልቻለም። ስለዚህ ምን አሉ? ቢያንስ ኢንሴንቲቭ እንኳን ስጡን። እንግዲህ ኢንሴንቲቭ 5,000 ነው ምናምን፣ ኢንሴንቲቫችንን ስጡን ቢያንስ። እንዴት ነው ቤተሰብ ጋር ረፍት ብሎ ሰጡ? ለምንድን ነው ረፍት የሰጣችሁን? ቤተሰብ ጋር እንዴት ባዶ እጃችንን እንሄዳለን? ምን ብዬ ነው ምለው? ለቤተሰቤ ደሞዝ አልተከፈለኝም ወይ ገንዘቡን አጠፋሁት ነው ምለው? ምንድን ነው ተሰረኩ ነው ምለው? ምንድን ነው ምለው ብሎ ያለኝ ተጫዋች አለ። እና ቢያንስ ችግሩን እንጋራችሁ። እና ቅዱስ ጊዮርጊስ በዚህ ደረጃ በዚህ ዘመን ድሮ እኮ ደሞዝ ሳይከፈላቸው ቀይ ወጥ እየበሉ የተጫወቱ ተጫዋቾች አሉ፣ ይታወቃል። ቅዱስ ጊዮርጊስ በችግር ውስጥ ሲያልፍ የመጀመሪያው አይደለም። ያን ጊዜ ግን ምንም ስላልነበረ ከዛ በላይ ምንም ማድረግ አይቻልም። አሁን ላይ ግን ምንም ነገር ማድረግ በሚቻልበት ዘመን ላይ ተጫዋቾች ለቤተሰባቸው ዶሮ መግዣ አጣን ሲሉ መስማት ያማል። ይህን ክለብ ይዘህ ስላንተ ክብርና ዝና ማሰብ ምንድን ነው? የአብነት ክብር የንዋይ ክብር ከቅዱስ ጊዮርጊስ እኮ አይበልጥም፣ ከሀገር አይበልጥም።
ሀገሬው በዓለም አቀፍ ደረጃ ጊዮርጊስ ተዋረደ እኮ ስንት ዘመን 90 ዓመት ሙሉ ስሙ ተነስቶ ማያክለም ለሌሎች የሚተርፍ የነበረ ክለብ ዛሬ ላይ በዚህ ዘመን ለማኝ ሲሆን መስማት በጣም ነው የሚያመው። ስለዚህ ምንድነው ጊዮርጊስ እስከ መቼ ነው? እነዚህ ልጆች እስከ መቼ ነው እንደዚህ እየለመኑ የሚጫወቱት? እና የዚህ የፋይናንስ ቀውስ በአጠቃላይ በክለቡ ላይ አሁን ላይ ደግሞ በተጫዋቾቹ ላይ ከፍተኛ ጫና ፈጥሯል። አሰልጣኞቹ መናገር እየፈለጉ መቆጣት እየፈለጉ መቆጣት አልቻሉም። እግር ኳስ ደግሞ እንደዚህ እንዴት ይሆናል? መናገር ያለብንን እየተናገርክ እየተቆጣክ ነው እኮ ማሰራት ያለብህ አይደል? ሳትቆጣ ሳታርም እንዴት ስራ ትሰራለህ? እና ምንም አይነት ምቹ ሁኔታ የለም ቅዱስ ጊዮርጊስ ውስጥ። ተጫዋቾቹ ጋር ከፍተኛ ተጽዕኖ አለ፣ ምንም አይካድ ነገር። ስለዚህ ይሄንን የክለቡ አመራሮች መቅረፍ መቻል ይጠበቅባቸዋል። በተለይ አቶ አብነት ያንተ ክብርና ዝና ከቅዱስ ጊዮርጊስ አይበልጥም። በቃ ለዘመናት እንደፈለግ ስታረግ ኖርሃል አቶ አብነት ክለቡ በቃ 20 ዓመት በላይ እኮ የሱ አጎት ቅዱስ ጊዮርጊስን አልመራም። ስንት ነገር ያደርግ ነበር። ስለዚህ ይሄንን መቋጨት ከሳ ይጠበቃል። ሌሎቹ አዲስ የተመረጡትም የቦርድ አመራሮች ቢሆኑ እነሱም ቢሆኑ ከክለቡ አይበልጡም። በዚህ ሁኔታ ላይ ያለን ክለብ ለመምራት መምጣትም እኮ ከባድ ሞራልም አይኖርም። ስለዚህ መታረቅ ያስፈልጋል ብዬ ነው ማስበው። ዙሮ በአጠቃላይ የፋይናንስ ቀውሱም አሁን ላለው ቅዱስ ጊዮርጊስም በሜዳ ላይ ያለውን እንቅስቃሴዎች ሁሉ እንዳያበላሽበት ይሰጋል። እንደዛም አይነት ምልክቶችንም እያየን ነው። በተለይ በሐዋሳ ከሄዱ በኋላ የነበረው ነገር ቅዱስ ጊዮርጊስ ያው የተሰጠው ነገር አለ፣ ሌሎች ክለቦች የሌሉት የአሸናፊነት ሜንታሊቲው ከፍተኛ ነው። ግን ያ የአሸናፊነት ሜንታሊቲ በሌሎች ክለቦች ወይም ደግሞ በሌላ ነገሮች አይደለም እየተገታ ያለው ግን በራሱ ባሉት በአስተዳደራዊ ክፍተቶች ወይም ደግሞ በኃላፊዎች በፈጠሩት የአስተዳደራዊ ክፍተት ክለቡ ላይ ጫና እያሳደረ እንዳለ በደንብ እየተመለከትን ነው ያለ ነው። ያን ነገር ማስተካከልና ማረም ደግሞ የተገባ ነው። ቅድም እንዳልከው የግል ጥቅምና ክብር ሳይሆን የቅዱስ ጊዮርጊስ ዝናና ክብር ሁሌም መቅደም አለበት። 90 ዓመት የተቀመጠ ክለብ ግን 90ኛ ዓመትን ስታከብር የትናንት ድሎችን እያከበርክ ግን ለነገ ድል ለሌላ ክብር ከመዘጋጀት ይልቅስ ግን በ90 ዓመት ቅዱስ ጊዮርጊስ የጠበቀው ያንን ማክበር አይደለም። ቅዱስ ጊዮርጊስ የጠበቀው በ90ኛ ዓመቱ ክርክርና ውዝግብ ነው ይዞ የጠበቀው። ግን የትናንት አባቶቹን የትናንት ቅዱስ ጊዮርጊስን ያሻገሩትን ክለብ እንዳይቀጥል እክል እየተፈጠረ ስላለ ያን ነገር ማስተካከል ይገባል። ምናልባት የመፍትሄ ሀሳቦችን እንጠቁምና ዝግጅታችን እንቋጭ። ማለት እንግዲህ አስቸኳዩ መፍትሄ ሊሆን የሚችለው አሁን ላይ በሕግ የተያዘውን ጉዳይና የፋይናንስ ጉዳይ በአስቸኳይ መቅረፍ መቻል ነው። ጋናዊ ተጫዋች እንግዲህ ያልተከፈለ ደሞዝ ክፍያ አለው። አሁን እየተጫወቱ ያሉት የቡድኑ ተጫዋቾችም ያልተከፈላቸው ደሞዝ ክፍያ አለ። ይህን ክፍያ በአጭር ጊዜ ውስጥ መፈጸም መቻል ከምንም በላይ ቀዳሚው ተግባር ሊሆን የሚገባ ነው ብዬ ነው ማምነው። የጋናዊ ተጫዋች ጉዳይ የክለቡን መልካም ስም የሚያጠለሽ ነው። አሁን እየተጫወቱ ያሉ ተጫዋቾች ደግሞ የክለቡን ቀጣይ እጣ ፋንታ የሚወስኑ ናቸው። ቅዱስ ጊዮርጊስ አሁን ከወጣበት አዘቅት እንዲወጣ የክለቡ ውጤታማ ጉዞ ያስፈልጋል። ቅዱስ ጊዮርጊስ አሁንም ከተፎካካሪዎቹ በቅርብ ርቀት ላይ የሚገኝ ቡድን ነው። ስለዚህ ቅዱስ ጊዮርጊስን ወደ ተሻለ ደረጃ ማሸጋገር ካስፈለገ የክለቡን ውጤታማነት መጠበቅ ያስፈልጋል። ስለዚህ ከዚህ አንጻር ይሄንን የገንዘብ ችግር በአጭር ጊዜ ውስጥ መፍታት ቅድሚያ የሚሰጠው ጉዳይ ነው። ከዛ ውጪ የክለቡና በክለቡ አባላቶች መካከል ወደ ፍርድ ቤት የሄደው ጉዳይ እንደዚሁ
መፈታት ያለበት ጉዳይ ነው። ሁሉም የሚያምነው ሁሉም የሚቀበለው ዛሬን ሳይሆን ነገን አሻግሮ የሚያይ አዲስ አመራር ቅዱስ ጊዮርጊስ ያስፈልገዋል። ምንም ጥያቄ የለውም። ስለዚህ ይሄም ተግባራዊ ሊሆን ይገባል የሚል ነገር ነው ያለኝ። እነዚህ ሁለት መሰረታዊ ነገሮች ለቅዱስ ጊዮርጊስ አሁን ላይ ወሳኝ ናቸው። ስለዚህ ይሄንን ነገር ማድረግ ቀደም ሲል እንደገለጽኩልን ከቦርድ ከአዲሱም ከነባሩም የቦርድ አመራሮች ይጠበቃል። በቃ ቅዱስ ጊዮርጊስ አሁን ላይ ህልውናው ያለው በእነሱ እጅ። እነሱ ይህንን ስልጣን መልቀቅ እስካልቻሉ ድረስ የቅዱስ ጊዮርጊስ ህልውና አደጋ ውስጥ መውደቁ አይቀርም። ስለዚህ ብዙሃኑ ደጋፊ ከነሱ ጎን አይደለም። አሁን ላይ ብዙሃኑ ደጋፊ በጭንቀት ውስጥ ነው ያለው። ስለዚህ ይሄንን ማውጣት ተገቢና አስፈላጊ ይመስለኛል። የመጀመሪያው ስራ መሆን ያለበት ይህ ነው። ሁለተኛው ሚና መሆን ያለበት ደጋፊው አሁን ላይ ከምን ጊዜውም በተሻለ ልዩነቱን እያጠበበ አንድነቱን እያጠነከረ ያለበት ሁኔታ አለ። ይህ ሁኔታ እንደ አለት ድንጋይ እስኪጠነክር ድረስ መቀጠል አለበት። ከመቼውም ጊዜ በላይ መጠንከር አለበት። የቅዱስ ጊዮርጊስ ደጋፊ ከዚህ በኋላ ሊያስማማው እንጂ ሊያለያየው የሚገባ ምንም ነገር የለም። በቃ የግል ጉዳይ የግል ነው። የክለብ ጉዳይ ግን ከምንም በላይ መቅደም አለበት። አንድ ክለብ፣ አንድ ቤተሰብ በቅዱስ ጊዮርጊስ ውስጥ አሁን ላይ ከምን ጊዜውም በላይ ደምቆ መታየት አለበት። እንዲያውም የክለቡ ደጋፊዎች ቢችሉ ሁሉም በማህበራዊ ሚዲያቸው ላይ አንድ ክለብ አንድ ቤተሰብ የሚለውን ሁሉም እንደ ዘመቻ ቢለጥፉና አንድነታቸውን ቢያሳዩ እኔ ደስ ይለኛል። ምክንያቱም በቃ ለቅዱስ ጊዮርጊስ የሚያስፈልገው ይሄ ነው። አሁን ላይ አንድነታችሁ፣ ጥንካሬያችሁ፣ ይሄን ማሳየታችሁ ደግሞ መጪውን ጊዜ ቅርብ ያደርገዋል፣ ውጤታማ ያደርገዋል። አሁንም ማመን ያለባችሁ ማንም ይሁን ማንም የትኛውም ሀሳብ ይምጣ ውጤታማ ሊሆን የሚችለው ደጋፊው አንድነቱን፣ ፍቅሩን ሲያሳይ ነው። አሁንም ቅዱስ ጊዮርጊስ ክለብ ቀደም ሲል ተናግሬያለሁ። የክለቡ ውጤታማነት ዋናው ጉዳይ ስለሆነ ክለቡን መደገፍ፣ ከክለቡ ጎን ከተጫዋቾቹ ጎን መሆን መቻል አለባችሁ። ተጫዋቾቹን መደገፍ፣ ቡድኑን መደገፍ፣ ቦርዱን መደገፍ ማለት አይደለም። ይሄን መለየት ያስፈልጋል። አንዳንድ ደጋፊዎች ቦርዱን የደገፋችሁ እየመሰላችሁ ከስታዲየም እየቀራችሁ፣ ነገር ግን ስቴዲየም ተገኝቶ ችግርን ፊት ለፊት ተገኝቶ መጋፈጥ እንጂ በመሸሽ ለውጥ አይመጣም። ስለዚህ ሜዳ ገብታችሁ ቅሬታችሁንም ተቃውሟችሁንም በሰለጠነ መንገድ መግለጽ ትችላላችሁ። ስለዚህ ቡድኑን ደግፉት። ቡድኑ በደጋፊ ፊት ሲጫወት ውጤታማነቱን አሳይቷል። አሁንም ወደ ሜዳው ሲመለስ ይሄንን ማረጋገጥ ከደጋፊው ይጠበቃል። ስለዚህ ደጋፊው በዚህ አጋጣሚ ቅዱስ ጊዮርጊስ ወደ ነበረው ወደ ቀድሞ ስምና ዝናው እንዲመለስ ዋናው ቁልፍ ያለው በእናንተ እጅ ነው። አሁንም ብዙ ነገር እያደረጋችሁ ነው ወጣቶቹ ደጋፊዎች። ስለዚህ ይሄንን ይበልጥ አጠናክራችሁ መሄድ አለባችሁ ለማለት ነው እንፈልገው። አመሰግናለሁ። ለሁሉም የአመራሩ ሁኔታ ከተፈታ ሌሎች ነገሮች እንደሚስተካከሉ ተስፋ እናደርጋለን። ግን አመራሩ በዚህ ጉዳይ ላይ ከቀጠለ ግን ምናልባት የቅዱስ ጊዮርጊስ አሁን የተካሰሰው አመራር በፍርድ ቤት ሂደቶች አንደኛው ቢያሸንፍ ለእኔ አሸናፊ ነው ብዬ አላምንም፣ ተሸናፊ ነው እንጂ። ምክንያቱም ቅዱስ ጊዮርጊስን እየጎዳ የሚሄድ ጉዳይ ስለሆነ ይህን ነገር ማርገብ ያስፈልጋል። ትናንት ክቡር ይድነቃቸው ተሰማን የመሰለ የእግር ኳስ አመራር የእግር ኳስ ጠበብት ሊቅ ያፈራ ቅዱስ ጊዮርጊስ ዛሬን የሚያሻግረው ሌላ ትውልድ ባለመኖሩ ይሄኛው ትውልድ የታሪክ ተወቃሽ እንዳይሆን ታሪካዊ ስህተት ላለመስራት ራሱን መጠንቀቅ ያስፈልገዋል። ሁሌም ቢሆን ግን አንድ ክለብ አንድ ቤተሰብ የሚለውን አርማ ይዘው ቅዱስ ጊዮርጊስን ለነገ ማሻገር፣ ቅዱስ ጊዮርጊስን ማትረፍ፣ ቅዱስ ጊዮርጊስን ህልውናውን ማረጋገጥ ለነገ የማይባል የቤት ስራ ነው። ሁሉም ደጋፊ ይህንን ማድረግ የግድ ይለዋል።
ውድ ተመልካቾቻችን የቅዱስ ጊዮርጊስ የፋይናንስ ቀውስ የፊፋ እገዳና የአመራር ሽኩቻ ከየት ወዴት በሚለው ርዕሰ ጉዳይ ላይ ቆይታ ያደረግንበት የዛሬው የብስራት ፕሮግራማችን የተከታተላችሁትን ይመስል ነበር። ፕሮግራም አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ አብረናችሁ ቆይታ አደረግን። ያላችሁን ሀሳብ አስተያየትም በኮሜንት ሴክሽን ላይ አካፍሉን። ሰናይ ጊዜን ተመኘ